በስከመጨረሻ እንግዲህ ናቲ የማይሰራ ስራ ስህተት ውስጥ ከቷታል ማለት ነው። እድል እንግዲህ የሽምግልናው ጊዜ ስለደረሰ ሽምግልናው ወደኋላ እንዲጉላላ ከተመስገን ጋር መድኃኒት ሰተሽው መተኛት አለብሽ የሚል ማስገደጃ ይነግራታል። እሷን ፈጽሞ ይህንን ላደርገው አልችልም፣ በእርግጥ እወደዋለሁ ተመስገን ብትለውም ይህን ማታደርጊ ከሆነ ወላጅናትሽን በዛችሁ ባለችበት ሴት ነው ማደርግልሽ በማለት በናፈቀቻትና ለብዙ ዓመታት በምትጠብቃት እናቷን እንዳገኛት ስለነገራት እውነት መስሏት እሷም እንግዲህ ይህንን ነገር ለማድረግ ትመካከራለች። ይህን ነገር ያልጣማት ግን ትሁት ከኋላቸው ክትትሏን ቀጥላ ነበር። መድኃኒቱንም ሲቀባበሉ በቅርብ ርቀት ሆና እየተመለከተች ነበር እና እድል ማንም አላየ ብላ በቤት ውስጥ መጣ በሶፋው ስር ስትደብቀውም ትመለከታት ነበር። ልክ እድል ወደ ፎቅ ስትወጣ ትሁት ያንን መድኃኒት አንስታ ስታይ ደነገጠችና ለአንዲት ፋርማሲስት ሰራተኛ ያንን መድኃኒት ሞባይሏ ካነሳች በኋላ ትልክላታለች። ይህ መድኃኒት ምን ማድረግ እንዳለበት እንድትነግሪኝ በፍጥነት እፈልጋለሁ በማለት ስትደውልላት እንግዲህ ያንን መድኃኒት የሰጣት ወይም በሚበላው ምግብ ላይ ወይም በሚጠጣው መጠጥ ላይ አስገቢና ራሱን ሲስት ይዘሽው ተኚ የሚል ነበርና ይህን ነገር ስተጋልጧል። መቼም የማያፍረውና ስህተትን የሰራ አሁንም ተንኮል የሚቀጥለው ባለፈውም እንግዲህ እንዳያችሁት አቶ አባባ እና ሚስታቸውን ለማለያየት እንግዲህ ከእናቱ ጋር ብዙ ጊዜ እንዳሳለፈ እንደሚወዳት የዓለሜን እንደሚወዳት እያደረገ ሲነግራት ከሷ ሌላ 12 ዓመት ፍቅር ይዞት ሌላ ህይወት እንደመሰረተ ሁሉ እየተናገረ ነበር። እንዲሁም ደግሞ እድልን እንዳይደፍርብሽ ተጠንቀቂ እያለ ለማማም እየተናገረ ነበረ። እንግዲህ ትሁትን ስለደፈራት ተመስገን አሁንም እሷን እድልን እንዳይደፍራት እያለ ሁሉ ጥላቻ እንዲያድርባት እያደረገ ቢሆንም ሴትዮዋ ግን ይህን ሲሰሙ ምንም አላሉም። እኔ ሙቻለሁ ተብዬ እስከተባልኩ ድረስ ሌላ ህይወት መመስረቱ ምንም አይደለም በማለት አሳፍረውታል። ይህንን ያልተሳካለት ናቲ እንግዲህ ሌላ ተንኮል እንደሚናገርና አሁንም አባቱ ገንዘብ እንደሆነ የሌለው እንደሆነ እናቲቱ ምንም አይነት አንድ መኪናን እንጂ ይዛ ስትሸሽ ያየናት፣ ምንም አይነት ንብረት ሀብት ይዛ ስትሄድ አላየናት። ቤት ይዛው እንደሄደች እናውቃለን። ሆኖም ግን እኔ ነኝ ከሱ በላይ እያለ ጉራውን ሲነዛ፣ እሷ ደግሞ ልብ ነው ዋናው፣ አንተ 100 ብር ቢኖርህ 20ውን ነው የምሰጠው፣ እሱ ግን 100 ብር ቢኖረው 70ውን እንደሚሰጥ ተመስገንን አምነዋለሁ በማለት ስትል ሲጀመር አባባ እኮ እኔን እንዳገባ አይፈልጉም ተመስገንን እንድታገቢ ስለሆነ እኔን እንድትጠኝና ሽምግልናውም እንዳይሳካ እያደረገ ነው በማለት ነበር ያደረገው። አባባም በሚስቱ ስለመጣበት ከዚህ በኋላ ናቲ የሚባል ሰው በቤቴ እንዳይመጣ በማለት ያስጠነቅቁና አንተም እኮ እስር ቤት ሳለህ እንዳይመጣ ስላልከኝ እንዳይመጣ ብለሃል ብዬ ተናግሬያለሁኝ በማለት ሲናገሩ፣ እማማ ግን መልካም እኮ ነው እሱ፣ አንተ እኮ ታስረሳለህ፣ ቤቱ ተሽጦ አንተ እንድትፈታ ድረስ ያደረገው ነበር፣ ቲና ቁም ነገር ሰራችልህ እንጂ ስትለው ጭራሽ ቤቴን ሊሸጥ ነበር ወይ በማለት እንደውም ቁጣቸውን ነበር አባዬ ያበረቱት። እሳቸውም መልካም ነገር መስሏቸው ነበር ያወሩት። መጀመሪያውንም ትሁት ይህ ቤት ሲሸጥ አባዬ እንደሚከፋው ተናግራ ነበር እና አሁንም ቢሆን ትሁት መድረሷ በጀ እንጂ ቤቴ እንደማይሸጥ ነበር በማለት ነበር እና መልካም ስራ እንዳልሰራ ለሚስቱ ነገራት። ሚስቱ ጋር ብዙ ትውስታ እንዳላቸውና ጨዋታቸውንና ቀልዳቸውን እንደቀጠሉ ደስ ባሉበት ግን ለማደፍረስ ብሎ ቢሞክርም በፍጹም ግን አልተሳከለትም። ተመስገን ግን ለሽምግልና የምትለብሽ ብሎ የሀገር ባህል ልብስ ይዞላት ሲመጣ ከተውም አሁንማ ተመስገን ማለቱን ትታ ተሙ ማለት ጀምራለች ትሁት ማለት ነው። ወይኔ ጉዴ በጣም ደስ ሲል በማለት ልብሱን አደነቀችለት። እንግዲህ ሽምግልናው እንዴት እንዲልኩ ትፈቅጃለሽ በማለት ቢነግሯትም ላክና ይለይላቸው፣ ግን መጨረሻ አንተ ባትመረጥስ በማለት ስትጠግርባት ባልመረጥ ጠልፍሻለሁ ድጋሚ፣ ያሁን እኮ የፍቅር ነው የዛ ጊዜው ግን እልክ ነው በማለት ተናግሯታል። በጣም ትሁት ተደስታ አገር ባህል ልብሱን አደነቀችው። አሁን እንግዲህ እድል በጣም ነበረ የማይሆን ስህተት እየገባችሁ። በዚህን ሰዓት አባባና ማማ ምን ሊሉ ይገባል የሚለውን ነገር በጣም ከባድ ነው። እንደውም የአባባና የማማ ፍቅር
ከፍ ስላለባት እሷን ወደ ጎን አድርገውኛልና ወይ የሰው ቤት ልግባ ወይ ትምህርቴን ልማር ወይ ወላጆቼን ልፈልግ በሚለውም አፈላላጊነት ተመስገን እንደነበር የሚያፈላልግላት እና ተመስገንንም በቅርብ ደግሞ እንደወደደችው እየገለጸች ነበረ። ሆኖም ግን አሁን እሱ ማግባቱ ለእኔ ምንም ቅር ብሎኛል በማለት ለእናትየዋም እየተናገረች ነበር። እንግዲህ ተመስገን ደግሞ የቤት እቃዎችን ጓደኞች እያሟሉልኝ ነው፣ ከተመቸሽ ሄደሽ ብታይልኝ ደስ ይለኛል በማለት ነበረ ያማከራት። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። የምታበረታቱን ከልብ እናመሰግናለን። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ተመስገን ተንኮሉን አሁንም ቀጥሏል። በአባባና በሚስቱ መካከል ገብቶ ለማለያየት ብዙ ነገር ቢሞክርም በፍጹም ግን እነሱ ሊለያዩ እንደማይችሉ ባለፈው ታሪካቸው ሊወቃቀሱ እንደማይችሉ ቃል ሲገቡ ሲሰማቸው ትሁት ተመስገን ጋር ማለት ናቲ ጋር ተቀጣጥላ ቁጭ ብላ በካፌ ቤት ሲነጋገሩ ችግር እኮ ያንተ ችግር ጥፋትህን አለማመንህ ነው ስትለው ምኑ ልመን እስኪ ንገሪ በማለት ይጠይቃት ነበረ። እሷም ያለችው ባጠፋ ወይ ለእኔ ወይ ላንቺ ነው። ለምንድን ነው ለሱ የሚነገረው? እኔን ከቤት እንዳልመጣ ለምን ያስደርጉኛል ስትል ከሽምግልናው ጊዜ አሁን ምን ተይዞ እንደሚከድ እንድነግርኝ ይፈልጋለሁ በማለት ጠይቃት። እንግዲህ አረቄና በግ የቻለው ደግሞ እንደ ገቢው ነው፣ ወርቅም ልብስም ስትለው እሷ ጭራሽ ወርቅ የሚለውን ነገር ሲሰማ አይኑ ነበር የፈጠጠው። ወርቅ ግዘልኝ ማለት አይደለም እኮ አለችው። ስለዚህ እንግዲህ በከተማ ላይ እንደምናየው ወርቅ ልብስ የሚለውን ነገር አስደነገጠው። ወርቅ ብሎ ድሮም እኮ ትሁትን ሊያገባ ሳይሆን እልክ ተያይዞ መሆኑን እዚህ ላይ ተገለጸበት። ትልቅ ነው በዛብኝ አላት። ከለላ ደግሞ ምንም ችግር የለም በነጭ አረቄና በበግ ሊሆን ይችላል በማለት ትነግረዋለች። ከኔ ከማመጣው መቼም አይበልጥም ስትል እሱን እንግዲህ ማውቀው ነገር የለኝም፣ መቼም ከትን የተሻለ ነገር አያመጣም፣ ከአንተ የተሻለ ለሚያመጣ እኔ ማውቃለሁ ስትል መስጠትና ደግነት ከልብ ላይ እንጂ ከእጅ ላይ አይደለም፣ ወይንም ከገንዘብ ነው። ከሌላው ምን ሊያመጣ ነው ሲለው 150 ቢኖርህ አንተ 20 ልትሰጥ ትችላለህ፣ እሱ ግን 100 ቢኖረው 70 ብሩን እንደሚሰጥ እርግጠኛ ነኝ። ታዲያ ምን ያውጋለሁ ሳይኖሩት መፍረጥረጥ ስትል የሰጠ ሰው ፈጣሪ ይሰጠዋል፣ አንተ ግን የሰጠውን ስለማትሰጥ ያለህን ብቻ ስትቆጥር ትኖራለህ በማለት ነበረ ያሳፈረችው። በተለይ ናቲ እየተናደደው በአባባ በኩል ሳይሆን ቤት ውስጥ እንዳይመጣ ፈጽሞ እዚህ ቤት የሚለውን የተከለከለው በተመስገን በኩል መላኩ ነበረ አናዶት የነበረው። ማመንም አቅቶት ቀጥ ብሎ ወደ ቤት በመሄድ ነበረ። ለምን አትነግሩኝም ነበረ ለራሴ ለምን መልእክተኛ ትልኩብኛላችሁ በማለት እየጠየቃቸው። በዚህም ጊዜ እሱም ያም ሆነ ይህ ከቤት እንዳትመጣ፣ ምክንያቱም አንተ የዛች ክፉ እናትህን ሴራ ይዘህ ዛሬም ስለ እሷ ታወራለህ፣ እሷ ክፉ ናትን፣ ምንም ቢሆን እኮ እናቴ ናት አለሜ ቢለው ታዲያ አሁን በዚህን ሰዓት እዚህ ቦታ ላይ ማንሳት አልነበረብህም በማለት ነበረ ያሳፈሩት። አሁን እንግዲህ እድል ደግሞ ከተመስገን ጋር በመቀጣጠር ምንድን ነው ሲላት፣ እኔ አንቺን ነገር አሁን የራሴን ካስተካከልኩ በኋላ ያንቺን ወላጆች ፍለጋ አስተካክላለሁ፣ አትጨናነቂ፣ የት ልትሄጂ ነው በማለት የምሄድበት አለኝ ብለዋለች። ይህ የምትሄድበው እንግዲህ ከናቲ ጋር ተቀጣጥራ ነበረ። ግን በጣም በሚያሳዝነው ሁኔታ እድል ይሄን ስራ መስራቷ ከፍተኛ ስህተት ውስጥ ነው የገባችው። ዘወር ብላ ተመልሳ ተናግራ ቢሆን ለቤተሰቡ አንድ መላ አይጠፋውም ነበር። ምክንያቱም መጀመሪያ እኔን አገለሉኝ፣ ባልና ሚስቱ ገጠሙ በማለት እየጠየቀች ስለነበረ ከትሁት ጋር እናወራው ካለን ከሽምግልና በኋላ እናወራለን፣ ይቅርብሽ አለቻት። ይቅርሽ ብርድ አይምታሽ ግቢ ስትላት ሳትነግራት ትገባለች። ተመስገን ጋር በተደጋጋሚ እየደወለልኝ ነውና አውርቼው እመጣለሁ አንቺ ግቢ በማለት እድልን ወደ ቤት ታስገባታለች። እናቲቷም እንግዲህ ጠርታ ምን ሆነሽ ነው የተከፋሽብኝ ልጄ? እስከዛሬ ወላጆቼ ብለሽ ሳታቂ ወላጆቼ ማለት ጀመርሽ፣ ትምህርት ቤት ያልገባሽውን ትምህርት ቤት አልሽ፣ ስራ ገብተሽ የማታቂውን ስራ ልግባልሽ ስትላት፣ ታዲያ ምን ታድርግ አሉ አባባ። እኔና አንቺ ቁጭ ስንል ትሁትም ከስልኳ ጋር ስትያያዝ እኮ ብቸኝነቱ አጥቅቷት ነው፣ ሰው ብቸኛ ሲሆን ወላጁን መፈለጉ የማይቀር ነው በማለት ነበረ የተናገሯት። ስለዚህ ከፋት እንዴን ያስከፋኋት እያሉ ይናገራሉ። አባባ የፈሩት እሷን እድልን ከፋት ብሎ ወደ ድሮ ቤቷ ትመለስብኛለች አበባዬ በማለት ነበረ የሚፈሩት። ሆኖም ግን
እሷም ተመልሳ መታ ይቅርታ አድርጊልኝ አስከፋሁሽ እማዬ ብላታለች። ሆኖም ግን እኔ ምን ብዬ ቀየማታለሁ? ልጄ እኮ ናት። ብዙ ክፉ ደግነት ጋር ነገሮችን አሳልፈናል አለችና ለአባባ ነገረች። ክፉን ጊዜ አብራችሁን ያሳለፋችሁት፣ ስለዚህ አንቺም ታገሻት እና አሁንስ ቢሆን ብዙ አይደለን እኮ። ስለዚህ እሷም እኮ ከሌሎቹ ጋር ብዙ ሰዓት እያሳለፈች እኛን እኮ ትታ ከበረንዳ ላይ ሂዳ እነ ተመስገን ጋራ ብዙ ነገር ታሳልፋለች፣ እነ ትሁት ጋር ታሳልፋለች ሲሏት ምናልባት ብቸኝነት ተሰምቷት ሊሆን ይችላል። እናቴን እፈልጋለሁ፣ ሰው ቤት እገባለሁ እያለች ደጋግማ ለምን ትጠይቀኛለች? ስለዚህ ምን ታድርግ ብለሻል? ማድረግ የምትፈልገውን ነገር አትከልክያት፣ እኔም ከጎኗ ትሆናለሁ በማለት አባዬ ይናገራሉ። እኔ ያለሁ እንዴት ነው እድል ከሰው ቤት የምትሰራው በማለት ነገር ወጣቶች ካሰቡ ማስቆም አይቻልም። ስለዚህ ሲደክማት ትመጣለች፣ ተያት እባክሽ በማለት አባዬም ይናገራሉ። ወይ ጉድ! እኔ እኮ እድልና እኔ የምንለያያለን ብዬ አንድ ቀን ማለም የማስቤም አላቅም ነበረ። እሷን ማጣትማ አያስፈልገኝም በማለት ስትላት፣ ሆኖም ግን አሁን ተመስገን ስራ ፈልጎ እንደሚያስገባት ስትነግረው እና አባባ እንግዲህ አንተ በሽምግልናው ጊዜ ምንም ያላመጣው ናቲ እንግዲህ ተመስገን የሚያመጣውን ቀሚስ ሲለበስ ለማየት ስለተናደደና ወርቅ ለመጣልም ስላልፈለገ ወይንም ማረቂና በጎትቶ ለማምጣት ስላልፈለገ ሌላ እቅዱን ያቀደው እንግዲህ በጣም በሚያሳዝን ሁኔታ በእድል ጉዳይ ላይ ባላደረገው ነው እንጂ እሱ እንኳን ስራው ሁሌም ተንኮለኛ ነው። እድል ግን በእናቷ ሲመጣባት ግን ይሄንን ነገር ማድረጓ በትሁት ላይ ከትሁት ጋር ሌላ ችግር ልትፈጥር ነው። አሁን በዚህን ሰዓት በሚያሳዝን ሁኔታ ማለት ነው። መጥቶ እንዴት ቤቱን እከለከላለሁ በማለትም ደንፍቶባቸው ለአባባ ሲሄዱ አባባ መብቴ ነው በቤቴ ማዘዝና የምፈልገውን ማስገባት የማልፈልገውን አይመጣም ብዬ መከልከል ማንም አይከለክለኝም። ስለዚህ አንተ ደግሞ ሴራህን ስላወቅኩብህ ከቤቴ እንዳትመጣ አለው። እንግዲህ ደግሞ ተመስገን ደግሞ ከናቲ ጋር ተቀጣጥረው ሲናገሩ ገንዘብ የለህም ሲለው ገንዘብ ታመጣለህ ልኮርጅ ነው ሲለው ተው እንጂ ልኮርጅስ ብል የታመጣለሁ እያለው ነበር። ምንድን አባዬ ላይ አይፈልግምና እቤቴ እንዳትመጣብኝ ብለዋል አይልም አለ። ብለዋል አልኩህ እኮ ከራሱ አንደበት ካልሰማሁ ካላምንም ካልክ ቤት ሂድ እሄዳለሁ። አሁን መሽቷል ነገ ሂድ ቢለው በፍጹም አሁን ነው የሚሄደው በማለት እየደነፋ ነበረ ወደ አባዬ ቤት የሄደው። አባዬም ቤት እንግዲህ ቁጭ ባሉበት ገብቶ በጩኸት የሚፈረድ ፍርድ ያለ ይመስል አባዬ ቁጭ ብለው ሚስታቸውን እግር እያጠቡ ነበር። ደስታቸውን እየተጣጣሙ ባሉበት ሰዓት ነበር የገባባቸውና የኔ ጌታ አለች። እንደ ሕፃን ልጅ እኮ አጠብከኝ እኮ እግሬን አሉት። የማይገባሽን ነገር ሁሉ አደርግልሻለሁ። ቤት ትዳር ልጅ እንደሌለው በሰው አገር ተንከራተተሻል እኮ ይሄ አላንቺ ይገባሽ። አንተ ምን አደረክ? ለምን ራስን ትወቅሳለህ? ለምን ትኖሪያለሽ ብዬ አላሰብኩም። እንዴት ታስባለህ? መቃብሬን እኮ አሳዩህ። አዎ ለእኔ መከራ ነው፣ እንደው በፍጹም አላመንኩም እያሉ ሲሉ የዛን ጊዜ ፈጣሪ አሳልፎታል። ብዙ ተሰቃይቻለሁ፣ ብዙ ነገር አሳልፌያለሁ። እኔ ልሰቃይ እያለች እኔ ከዛ ህይወት ምንም ስለረሳው ህይወት እንዴት እንደሆነች አላወቅኩም ነበር በማለት እሱ ራሱ እኮ ከባድ ነው። እድልስ አልተጎዳች? ፈጣሪ ልጆችን ይጠብቃል ይባልና ተጎድታለች በእግሩ አካባቢ። ሆኖም ግን አጎቷ ግን ሞቶባታል፣ ታሳዝናለች በማለት የነበረውን ታሪክ በማስታወስ እያወሩ ባሉበት ሰዓት ነበረ ዘው ብሎ በመግባት ተመስገንን ቤተሰቦቿ እንዲመርጡ እያደረክ በዚህ ላይ ደግሞ ትሁትን እንድትጠላኝ እያደረክ ነው በማለት አባን ይለዋል። ስማኝ አላባይ ቤተሰቦች ላይ ቀበሉ ይችላሉ። የሷ አየህ በጭራሽ አንተ ሌና አትገድፍም። ትሁትን ከዛሬ ጀምሮ ስንከባከባት አየህ እንጂ አንተ ክፉኝባት አላየህም። ግን ዛሬ አንተ እኔ እሷ አሁን ውጣልኝ አልፈልግም አልሁት። በጣም ነው ማዝነው አለና ወጣ። ትሁትም ተከትላ አንተም እኮ ጥፋተኛ ነህ፣ እንዴት ይህን ታደርጋለህ በማለት ወቀሰችው። ቻናሉን ሰብስክራይብ ያድርጉ።